የተያዝኩት ቤተክርስቲያን አገልግዬ ስወጣ ነው። ቀኑ መቼ ነው? የደብረ ታቦር ዕለት ነው። አስቡት እንግዲህ በደብረ ታቦር ቀን እኔን አፈላልገው ወደ እስር ቤት እንድገባ የሚያደርጉ ወገኖችም እንዳሉ አረጋግጫለሁ። እና ክርስትናው የቱ ጋር ነው? ኢትዮጵያ ውስጥ ጠቅላይ ሚኒስትሩን ጨምሮ ታላላቅ አባቶችን፣ ሊቃነ ጳጳሳትን፣ ታላላቅ አዛውንቶችን እየሰደው በሚውሉባት ሀገር እኔ ግን ይሄንን ምስኪን ለምን አቀረብክ፣ ለምን ለዚህ አይነ ስውር ድምፅ ሆንክ ተብዬ መከሰሴ ግን አስገርሞኛል፣ አስደንቆኛል። ይሄንን ቪዲዮ ለሁሉም ሊቃውንት ከኢትዮጵያ ምድር እስከ ዓለም ጫፍ ላሉ ሁሉ ሼር አድርጓቸው፣ ይስሙት፣ ይረዱ። እንግዲህ ለግፉአን ድምፅ መሆን፣ ለተገፉት ለምን ተበደሉ ብሎ መጮህ እንደ ነውር የሚታይበት ሁኔታ አለ ማለት ነው። ከእስር ተፈትቼ በሰላም ወደ ቤቴ ተመልሻለሁ። ለምን ታሰርክ? ማን ያሳሰርህ? እንዴት ታሰርክ? መቼ ታሰርክ? የት ቦታ ነው የታሰርከው የሚለውን ደግሞ እነግራችኋለሁ። ቦታውስ ደግሞ የት ነው የተያዝክበት ቦታ የሚለውንም እነግራችኋለሁ። ተረጋግታችሁ አዳምጡኝ። በመጀመሪያ ግን ሕግ ይኑር ብያለሁ። ሕግ ፍትሃዊ ነው። ሕግ አያዳላም። ሕግ የሚፈርድብህ በሰራኸው ስራ በሰራኸው ወንጀል ነው። ከዛ ውጭ ባልሰራኸው ስራ ምንም አትሆንም። የታሰረ ሁሉ ወንጀለኛ አይደለም። ይሄ ለዘላለም የማረሳው የፖሊሶቹ ንግግር ነው። ለሽሮ ሜዳ ፖሊስ ጣቢያና ለመነን ፖሊስ ጣቢያ የህግ አካላት ምስጋና ማቅረብ ፈልጋለሁ። ከመጀመሪያዋ ዕለት ጀምሮ እስከ መጨረሻው ድረስ በነበረኝ ቆይታ የነበራቸው እንክብካቤና የነበራቸው አመለካከት እጅግ የተለየ ነበር። ለማን? ለኔ። እንደሚባለው እንደሚወራው አይደለም። ስለዚህ ለፖሊሶቹ ታላቅ ምስጋና አለኝ። ያሰረኝ መንግስት አይደለም፣ የከሰሰኝም መንግስት አይደለም። ከመንግስት ጋር ተያይዞ መንግስት ነው ያሰረው፣ ከዛ ደግሞ ተገርፎ ይሆናል ተመቶ ይሆናል ብላችሁ የምታስቡ ካላችሁ በፍጹም እኔ ላይ የደረሰ ምንም አይነት መጥፎ ነገር የለም፣ እግዚአብሔር ይመስገን። እና መንግስት ካልከሰሰህ ማን የከሰሰህ ካላችሁኝ የቤተ ክህነት ሰው ነው የከሰሰኝ። በምን ጉዳይ? በፎቶ የምታያቸውን አይነ ስውር ሊቅ ለምን አቀረብክ፣ ለምን ስለሳቸው ተናገርክ ተብዬ ነው እንድታሰር የሆንኩት። በነገራችን ላይ ፖሊስ ጣቢያ ገባህ ማለት ወንጀለኛ ሆንክ ማለት አይደለም። አሁንም ደግመዋለሁ፣ በትክክል የትኛውም ሰው እናንተ ላይ በየትኛውም ጉዳይ ሊከሳችሁ ይችላል። ፖሊስ ጣቢያ ገብቶ የእናንተን ስም ሊያስመዘግብ ይችላል፣ በየትኛውም ጉዳይ ላይ ማለት ነው። ከዛ በኋላ ጉዳዩ ይጣራል፣ በነፃ ትወጣለህ ማለት ነው። ይህንን የህግ ስርዓት አይቻለሁ። ያሳሰሩኝ ግን የቤተ ክህነት ሰዎች መሆናቸውን እንድታውቁ ፈልጋለሁ። መንግስት አልነካኝም፣ አልደረሰብኝም። መንግስት ያደረገው የተነገረውን የተሰጠውን መረጃ ይዞ በህግ አካላት አቅርቦኛል፣ ጠይቆኛል። ከዛ ውጭ ላይ የተፈጠረ ነገር የለም። በዚህ ሂደት ውስጥ ግን ከኔ ጋር የነበራችሁ ጓደኞቼ፣ ቤተሰቦቼ እጅግ ከልብ ከልብ አመሰግናለሁ። አንዳንዴ መታሰር ብዙ ነገርን ያስተምራል፣ ብዙ ወዳጅንም ጠላትንም ያሳያል። ከቤተሰቦችም ውስጥ ከጓደኞችም ውስጥ እንዲሁ ደግሞ በርቀትም ከሚያውቁኝ ውስጥ ብዙ ወዳጆችን፣ ብዙ ደግሞ ያዘኑልኝን፣ ብዙ የተከዙልኝን ሰዎች አይቻለሁ፣ ተረድቻለሁ። በዚህም ደስ ብሎኛል። በዚህ ሂደት ያረጋገጥኩት ምንድነው? ትክክለኛ አቋም ላይ ትክክለኛ መንገድ ላይ እንደሆንኩ ግን ራሴን አረጋግጫለሁ። እውነተኛ ስትሆን፣ ሐቀኛ ስትሆን ምናልባት ከሳሽ ሊበዛ ይችላል። እውነትን የማይወዱ ፍትህን የማይወዱ ሰዎች ሊደብራቸው ይችላል። ግን ሰው ይታሰራል፣ እውነት ግን አይታሰርም። ምንም ማድረግ አይቻልም። ይሄ የዘላለም ምስክሬ ነው። ሁላችሁንም ቤተሰቦቼን፣ ጓደኞቼን በእኔ ጉዳይ ብዙ የተረባረባችሁ፣ ብዙ የደከማችሁ፣ የወጣችሁ የወረዳችሁ ሰዎች እንዳላችሁ አረጋግጫለሁ። እግዚአብሔር ያክብራችሁ። ለእናንተ ደግሞ ብድር ከፋይ አድርገኝ። በምን በየትኛውም አቅጣጫ በየትኛውም ጉዳይ ወንድማችሁ ሁኜ ታማኝ አገልጋያችሁ ሁኜ እንድገኝ እግዚአብሔር ያግዘኝ ነው። ሌላ ምንም ቃል የለኝም። በጣም
ብዙ ወንድሞቼ ብዙ ጓደኞቼ በዚህ ጉዳይ በጣም ብዙ ተክዘዋል፣ ደግሞ ብዙም ርቀት ሂደዋል። ይሄ በመሆኑ ግን ከዚህ በኋላ ለተገፉት ድምፅ አልሆንም ማለት አልችልም። እንዲያውም የበለጠ ጠንክሬ ራሴን አደራጅቼ ወደፊት ለፊት እመጣለሁ እንጂ ወደኋላ የምመለስ ሰው እንዳልሆንኩም ልታውቁ ይገባል። በነገራችን ላይ በሰሞኑ ጉዳይ ዳስጣል እያሉ የጨፈሩ የተደሰቱ ሰዎችም እንደነበሩ አይቻለሁ። እነሱ እነማን ናቸው መሰላችሁ? ደላላዎች፣ ሙሰኞች፣ ገፊዎች፣ አሳዳጆች። በቃ ዜማ የሚባለው ልጅ እንደዚህ ሆነ ሲባል ዳስጣል ላይ ነበሩ። አጠቃላይ አሁንም ወደፊትም በግፉአን ላይ በደንብ እንሰራለን፣ በደንብ እንታገላለን። ሊቃውንት ሊገፉ አይገባም። ካህናት፣ ዲያቆናት አሁንም ክብራቸውን ጠብቀው ሊኖሩ ይገባል ብለን አሁንም እንቀጥላለን። ያን ስናደርግ ግን በመረጃ ተደግፈን ነው። ለምን፣ እንዴት፣ ወዴት ብለን አሁንም እንታገላለን፣ እንጮሃለን። ተቃዋሚዎች ግን ገፊዎች ግን ልቦና ይስጣችሁ እና ክርስትናው የቱ ጋር ነው? በደብረ ታቦር ዕለት ለዛውም በሱባኤ ቀን ያን ዜማ የሚባል ልጅ አሳዳችሁ ያዙልኝ ብለው ወይም ደግሞ ዜማ የሚባል ቲክቶከር አለ ይዛችሁ አምጡልኝ እሰሩልኝ፣ ከዛም ደግሞ ለ15 ቀን ለ14 ቀን ለ1 ወርም ይቆይ ብሎ መፍረድ፣ ይሄ ክርስትና ምን አይነት ክርስትና ነው? በዚህ አይነት ስውር ምክንያት ከሆነ የታሰርኩት ቀጣይ ጥርት ያለ ሐሳብ ከሁለቱም ወገን ይዤ ለመምጣት እታገላለሁ። ከማንና ከማን? ከአይነ ስውሩ በኩልም ደግሞ እሱንም በሚቃወሙ ወገኖች በኩልም አይነ ስውሩ ለምን ታገደ? እንዴት ታገደ? ወይ ደግሞ እንዴት ከስራ ተባረረ?